በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ የካቲት 11 በዚች ቀን የሮሜ ሊቀ ጳጳስ የከበረ አባት በላአትያኖስ በሰማዕትነት ሞተ። ይህም ቅዱስ ብልህና አዋቂ የሆነ ታላቅ ተጋድሎን የሚጋደል ነው። በሮሜ ሀገር ሊቀ ጵጵስና ተሾሞ በቅዱስ ጴጥሮስ ወንበር ላይ 12 ዓመት በሰላም ኖረ። ሕዝቡን የቀናች ሃይማኖትን እያስተማራቸው ሳለ መኮንኑ ፊልጶስ በንጉሥ ቀልዲዮስ ላይ ተነስቶ በገደለው ጊዜ በእርሱ ፈንታ ነገሰ። በምዕመናን ላይ ታላቅ መከራን አመጣ። በዚህ በንጉሥ ዳኪዎስ እጅ ብዙዎች በሰማዕትነት ሞቱ። በዘመኑም 7 ሰዎች ከእርሱ ሸሹ። 372 ዓመት ተኝተው ነቁ። እርሱም በኤፌሶን ከተማ መስጊድ ሰርቶ በውስጡ ጣዖታትን አኖረ። ሰዎቹን ሁሉ ለጣዖታት እንዲሰዉ አስገደዳቸው። ለጣዖታት ያልሰዉትንም ገደላቸው። ይህ የከበረ በላትያኖስም የጣዖታት አምልኮን እንደሚቃወም ሕዝቡን በክብር ባለቤት በክርስቶስ ሃይማኖት ይጸኑ ዘንድ እንደሚያስተምር ንጉሥ በሰማ ጊዜ ወደ ሮሜ ሀገር ልኮ ወደ ኤፌሶን ከተማ አስመጣውና ለጣዖት እንዲሰዋ ለመነው። እርሱ ግን ቃሉን አልሰማም፣ ተሳለቀበት፣ አማልክቶቹንም ረገመ እንጂ። ንጉሱም ተቆጣ። አንዲት ዓመት ያህልም ጽኑ ስቃይን አሰቃየው። ማሰቃየቱን በሰለቸ ጊዜ በሰይፍ ራሱን ቆርጦ የምስክርነት አክሊልንም በመንግስተ ሰማያት ተቀበለ። እግዚአብሔር ምስጋና ይሁን፣ እኛን በጸሎቱ ይማረን፣ በረከቱ ከኛ ጋር ትኖር ለዘላለሙ አሜን። በዚችም ዕለት ተጋዳዩ ባለ አንበሳው አውሎግ አረፈ። የዚህ ቅዱስ ወላጆቹ ከሀገር ጸንቢን የሆኑ በበጎ ስራ ፍጹማን በወርቅና በብርም የበለጸጉ ናቸው። ለልጃቸውም የቤተ ክርስቲያንን ትምህርት ሁሉ እያስተማሩ ከጥቂት ቀኖች በኋላ ወላጆቹ ብዙ ገንዘብን ትተው ሞቱ። በአንዲትም ዕለት አውሎግ ያለህን ገንዘብን ሁሉ ሽጠህ ለድሆች ሰጥተህ መከራ መስቀልህን ተሸከምና ና ተከተለ የሚለውን የከበረ ወንጌልን ቃል አሰበና ወዲያውኑ ገንዘቡን ሁሉ ለድሆችና ለችግሮች በትኖ ወደ አባ አውሎግ ሄደ። እርሱም በደስታ ተቀበለው። ስለ እነርሱ እንዲህ የሚል ራእይ አይቶ ነበር። እነሆ ወደ አንተ ጎልማሳ ይመጣል፣ ተቀበልና ከሚያገለግሉ መነኮሳት ጋራ ቀላቅለው እየፈተነውም 3 ዓመት ያህል ኖረ። ፍጹም የሆነ ቅድስናውንም ባየ ጊዜ የምንኩስና ልብስን የመላእክትንም አስኬማ አለበሰው። ከሰንበትም እስከ ሰንበት የጾመ በብዙ ተጋድሎ ኖረ። ምግብም እንጀራና ጨው ነበር። በቀንና በሌሊት 700 ጊዜ አቡነ ዘበሰማያት ከስግደት ጋር ይጸልያል። በዚህም ተጋድሎ 40 ዓመት ኖረ። ከዚህም በኋላ ያሰናበተው ዘንድ መምህሩ አባ አውሎግን ማለደውና ወደ በረሃ ሄደ። ከአንዲት ታናሽ ዋሻ ውስጥም ገብቶ እየተጋደለ 50 ዓመት ኖረ። ለፍላጎቱም የሚያገለግሉት 2 አንበሶችን እግዚአብሔር ሰጠው። በአንዲትም ዕለት ታመመ። አንበሶቹም እጠጣ ዘንድ የሞቀ ውሃ እሻለው አላቸው። አንዱ አንበሳም ወደ ተራራ ሄዶ እረኛ አግኝቶ ወደ አባ አውሎግ አመጣው። ባየውም ጊዜ ሰገደለትና አባቴ ሆይ ምን ትሻለህ አለው። እርሱም የሞቀ ውሃ ታጠጣኝ ዘንድ እሻለሁ አለው። እንዳለውም አደረገለት። ከዚህም በኋላ አንበሳው እረኛውን ወደ ቦታው መለሰው። ያም እረኛ ለእግሩ ተረከዝ ዓለሙ ሁሉ በመጠኑ የማይሆን ጻድቅ ሰውን አገኘው ብሎ ለሰው ሁሉ ተናገረ። በሰሙም ጊዜ ሰዎች ሁሉ ወደ እርሱ ተሰበሰቡ። በሽተኞችንም ሁሉ አመጡና ፈወሳቸው። በዚያም ወራት መምህሩ አባ አውሎግን ጣዖትን የሚያመልኩ የፋሪስ ሰዎችን ወደ ቀናች ሃይማኖት ለመመለስ ወደ ፋሪስ ሀገር ሊሄድ ፈለገ። ዳግመኛም ልጁ አውሎግን ከእሱ ጋር ሊወስደው ወደ እርሱ መልእክተኞችን ሲልክ ሽቶ ሳለ መንፈስ ቅዱስ አንበሳውን አስገነዘበውና አጽፉንና ወንጌሉን አንስቶ ተሸከመ። አባ አውሎግም ጉዞውን አመለከተው። ተነስቶም አንበሳውን ተከትሎ ወደ መምህር አውሎግን ደረሰ። እርሱም በደስታ ተቀበለው። ሲጓዙ ከጤግሮስ ወንዝ ደረሱ። ውሃውንም ተከፈላቸው፣ ተሻገሩ። ወደ ሀገሩም ውስጥ በደረሱ ጊዜ አስተማሯቸው።
ወደ ቀናች ሃይማኖት መለሷቸውና በአብ ወልድ በመንፈስ ቅዱስ ስም አጠመቋቸው። በአንዲትም ዕለት ደግሞ ቅዱሳን በተራቡ ጊዜ ምግባቸውን ይፈልጉላቸው ዘንድ አባ አውሎግን አንበሶችን አዘዘ። ሄደውም እንጀራ በአህያ ላይ ጭኖ የሚጓዝ ሽማግሌ ያገኙ። ሕፃንም ከእንጀራው ጋር አለ። አህያውንም ወደ ቅዱሳን አመጡት። ከድንጋጼም የተነሳ ብላቴናውንም ሞተ። ቅዱሳንም ጸልየው ሕፃኑ ድኖ ተነሳ። ቅዱሳንም ተመገቡ። አንበሶችም አህያውን ከእንጀራውና ከሕፃኑ ጋር ወደ ሽማግሌው መለሱት። ከዚያም በኋላ አባ አውሎግ ወደ በዓቱ ተመለሰና ጥቂት ታሞ አረፈ። በታላቅ ክብር ተቀበረ። እነዚያ አንበሶችም መቃብሩን እየጠበቁ 12 ዓመት ኖሩ። ከዚህም በኋላ ወደ ዱር ገቡ። ለእግዚአብሔር ምስጋና ይሁን፣ እኛን በጸሎቱ ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁልጊዜ ማገልግል አለፍ መላእክትን እያሳሰቡ በችግር የጊዜ ማቅረብ ለምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋግ መነኮሳት ሆይ ልጅ አዋቂ ሳትለይ የምንሰበሰብባትን የጉባኤ ቦታ ባርኩ። ይህንንም መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውን ያጻፈው ከግዕዝ ወደ አማርኛ የተረጎም ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና አዳመጠ። በለንኛል ሁሉ የምታስምር የጌታ እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።